At least 5 explosions rocked Ukraine's capital city as Russia launched a missile attack with air raid sirens sounding across the city. በምስራቅ አውሮፓ እየተካሄደ ያለው የሩሲያና ዩክሬን ጦርነት አሁንም ተጠናክሮ ሲቀጥል በዩክሬን ላይ ጥቃት እየፈጸመች ያለችው ሩሲያ በዛፖሪዥያና በሌሎች የዩክሬን ከተሞች ላይ በትናንትናው ዕለት ጥቃት ስትፈጽም በዛሬው ዕለትም ይህንኑ ጥቃቷን አጠናክራ ቀጥላለች። ከዚህ ቀደም የድሮንና የሚሳኤል ጥቃት በዩክሬን ላይ ስትፈጽም የነበረችው ሞስኮ አሁን ላይ የአየር ጥቃት መፈጸሟ ተገልጿል። በክራማቶርስክና በዛፖሪዥያ ከተሞች ላይ በትናንትናው ዕለት የአየር ድብደባ የፈጸመችው ሞስኮ በጥቃቱ የ5 ሰዎችን ሕይወት ስትቀጥፍ በርካቶች መቁሰላቸውን አልጀዚራ ዘግቧል። በአውሮፓ ከሚገኙ ሀገራት ትልቁን የኒውክሌር ኃይል ማመንጫ ጣቢያ በሚገኝበት ዛፖሪዥያ ላይ የቦምብ ጥቃት የፈጸመችው ሩሲያ በጥቃቱ ቢያንስ አንድ ሰው ሕይወቱ ሲያልፍ 16 ሰዎች ደግሞ ቆስለዋል ሲሉ የከተማዋ አስተዳደር ኢቫን ፌዶሮቭ አስታውቀዋል። የሞስኮ ጥቃቶች የዩክሬን የኢንዱስትሪ ከተማን ኢላማ ያደረገ መሆኑ እየተገለጸ ይገኛል። የሩሲያ ወታደሮች በዛፖሪዥያ ከተማ ውስጥ መግባታቸው ይህንኑ ግምት እውን አስመስሎታል። በትናንትናው ዕለት በሩሲያ ጥቃት የተፈጸመባት ዩክሬን የሩሲያን የነዳጅ ማጣሪያ ፋብሪካዎችን፣ የነዳጅ ተርሚናልና ዴፖዎች ላይ ጥቃት ፈጽማለች። በደቡብ ሩሲያ ከሚገኙ ትላልቅ የነዳጅ ማጣሪያዎች አንዱ የሆነውን በክራስኖዳር ግዛት የሚገኘው የኢልሲክ የነዳጅ ማጣሪያ ፋብሪካ በዩክሬን ጥቃት ጉዳት ደርሶበታል። በሌኒንግራድ ክልል የሚገኘው የወስቱሉጋ የነዳጅ ማጣሪያ ፋብሪካም እንዲሁ በዩክሬን ድሮኖች ተመቷል። በሮስቶቭ ክልል የሚገኙ የነዳጅ ተርሚናልና የነዳጅ ማከማቻ ቦታ ጥቃት እንደደረሰበት ሩሲያ አስታውቃለች። የዩክሬን የድሮን ጦር አዛዥ ሮበርት ብሮቭዲ በትናንትናው ዕለት ባወጡት መግለጫ የሩሲያን የነዳጅ አቅርቦት ለመገደብ በ10 የሩሲያ ታንከሮች ላይ ዩክሬን ጥቃት መፈጸሙን አስታውቀዋል። የዩክሬን ድሮኖች እየፈጸሙት ያሉት ጥቃቶች የነዳጅ እጥረትን እያስከተለ መሆኑን የሩሲያ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ አስታውቀዋል። ባለስልጣናት የነዳጅ ማጣሪያዎች ደህንነትን ለማጠናከርና ምርቶቻቸው ሙሉ ለሙሉ ጥቅም ላይ ለማዋል የተቻለውን ሁሉ እያደረጉ መሆኑን ኖቫክ ያስታወቁ ሲሆን ይህም ተግባር የሩሲያን የነዳጅ ሽያጭ መስተጓጎልን ለማረጋጋት ነው ብለዋል። ምክትል ጠቅላይ ሚኒስትሩ ሩሲያ በአሁኑ ወቅት በቂ የነዳጅ ማቀነባበሪያ አቅም እንዳላት ገልጸው ባለስልጣናት ወደ ሩሲያ ክልሎች ተጨማሪ የነዳጅ አቅርቦትን ለማስፋፋት ስራ እየሰሩ መሆኑን ተናግረዋል። ዩክሬን በሩሲያ የነዳጅ ዴፖዎች ላይ በምትፈጽማቸው ጥቃቶች ምክንያት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን በሩሲያ የኃይል መሰረተ ልማት ውስጥ የፈጸመችው ጥቃት የነዳጅ እጥረት እንዲከሰት አስተዋጽኦ እያደረገ መሆኑን ከዚህ ቀደም መናገራቸውን አልጀዚራ በዘገባው ላይ አስፍሯል። በኪየቭ ድሮኖች ጥቃት የነዳጅ ማጠራቀሚያ ዴፖዎች እየነደዱባት ያለችው ሞስኮ 1/3 የሚሆኑን ዜጓን በነዳጅ ቀውስ እንዲጎዱ እያደረገች መሆኗ ተገልጿል። ይህንን የዩክሬን ጥቃት ማስቆም የምትፈልገው ሩሲያ በዛሬው ዕለት በዩክሬን ዋና ከተማ ላይ ጥቃት ፈጽማለች። በጥቃቱም 6 ሰዎች ሕይወታቸው ማለፉን ቲአርቲ ወርልድ ዘግቧል። Russia has pummeled Ukraine's capital early Saturday with ballistic missiles. At least 10 people have been injured in the attacks, which damaged a non-residential building in one district. ዩክሬን ጋር ለ4 ዓመታት ሲዋጉ የቆዩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሁን ትዕግስታቸው የተሟጠጠ መስሏል። የኒውክሌር አረር የሚሸከም የጦር መሳሪያ ሊጠቀሙ እንደሚችሉም መላምቶች መቀመጥ ጀምረዋል። የሩሲያ ባለስልጣናትና ዋና የሩሲያ የዜና አውታሮች ቭላዲሚር ፑቲን በ2022 በዩክሬን ላይ ጥቃት እንዲፈጸም ትዕዛዝ ካስተላለፉ በኋላ በአሁኑ ወቅት ከማንኛውም ጊዜ በበለጠ በኃይልና በማያሻማ ሁኔታ የኒውክሌር ጥቃቶችን የሚያስፈጽም እቅድ በጠረጴዛ ላይ ማቅረባቸው እየተገለጸ ይገኛል። በዩክሬንና ሩሲያ ጦርነት የሩሲያን ነዳጆች በመግዛት እጇን ያስገባችው ቻይና ሩሲያ እያቀረበች ያለው ማንኛውንም የአቶሚክ ቦምብ ጥቃት ማስወገድ እንዳለባት መግለጿን ዘጃፓን ታይምስ ዘግቧል። ከፍተኛ የቻይና ባለስልጣን ይህንን መልእክት ከሞስኮ ጋር በነበራቸው ውይይት ላይ እንዳስተላልፉ አረጋግጠዋል። ባለስልጣናቱ በዚህ ሳምንት የኔቶ ጉባኤ ከመካሄዱ በፊት ከምዕራባውያን መንግስታት ጋር ባደረጉት ውይይት ላይ ይህንን መልእክት ለሞስኮ እንዳስተላልፉ በድጋሚ አስታውቀዋል። ይህንን ውይይት የሚያውቁት የአውሮፓ ባለስልጣናት ሩሲያ የኒውክሌር ጦር መሳሪያ ልትጠቀም በምትችልበት ርዕሰ ጉዳይ ላይ ከዘሌንስኪ ጋር ውይይት ማድረጋቸውን አስታውቀዋል። ለምታመርታቸው ወታደራዊ የጦር መሳሪያዎች ግብዓቶችን ከቻይና የምታስገባውና በተጣለባት ማዕቀብ ምክንያት በቤጂንግ ላይ ጥገኛ የሆነችው ሞስኮ ከቤጂንግ የተላለፈላት መልእክት አደገኛ እንቅፋት ሆኖባታል። የአውሮፓ ባለስልጣናትን ንግግር አስመልክቶ ዘገባ የሰራው ዘጃፓን ታይምስ ሞስኮ ዩናይትድ ስቴትስና ሌሎች ለዩክሬን የሚያደርጉትን ድጋፍ እንደሚያቋርጡ ተስፋ በማድረግ በሀገራቱ ላይ ስጋትን እየጫረች መሆኑን አስታውቀዋል። በታህሳስ ወር ለጋዜጠኞች ቃላቸውን የሰጡት ቭላዲሚር ፑቲን አውሮፓ ከሩሲያ ጋር መዋጋት ከፈለገች ለጦርነት ዝግጁ ነን በማለት መናገራቸውን የሚታወስ ሲሆን የአሁኑ እቅዳቸው ከህብረቱ አባላት ጋር ያላቸውን ውጥረት እንደሚያባብሰውም እየተገለጸ ይገኛል። Vladimir Putin's words from Moscow this afternoon: if Europe wants war, Russia is ready. We do not intend to fight Europe. I've said this 100 times. But if Europe suddenly decides to wage war against us and starts it, we are ready right now. በዩክሬን ላይ ከባድ ውሳኔ ለመወሰን የተዘጋጀችው ሩሲያ ይህ የውሳኔ አሰጣጥ ሂደቷ ከቻይና ቀጣይነት ካለው ድጋፍ ጋር የተያያዘ ሊሆን እንደሚችልም ተገልጿል። ከ90% በላይ የሚሆኑን የተጣለባትን የቴክኖሎጂ ማዕቀቦች ለማምጣት በቻይና በኩል እያስገባች ያለችው ሩሲያ እነዚህ አቅርቦቶች ለጦር መሳሪያ ምርቶች ወሳኝ ሲሆኑ
የዩክሬን ከተሞችን ለመምታት የምትጠቀምባቸው ሚሳኤሎችንና ወሳኝ መሰረተ ልማቶችንም ከቤጂንግ ስታስገባ ቆይታለች። የቻይና ኩባንያዎች በዩክሬን ላይ ጥቃት እያደረሱ ያሉትን የሩሲያን የድሮኖች አቅም ምርት ለማሳደግም ወሳኝ ሚና ሲጫወቱ ቆይተዋል። ይህንንና ሌሎችን ጥቅሞች ከቤጂንግ የምታገኘው ሞስኮ ከሩቅ ምስራቃዊቱ ሀገር የተላለፈላትን መልእክት በትኩረት እንደምትመለከተው ፍንጭ ይሰጣል። የሩሲያና ዩክሬንን ጦርነት ማስቆም ያቃታቸው በጦርነቱ ለአውሮፓ ህብረት የጦር መሳሪያ በመሸጥ ኪሳቸውን ያሳበጡት ትራምፕ ለዩክሬን የአየር መከላከያ መሳሪያ አሁንም መስጠት አልፈለጉም። ፕሬዚዳንት ዶናልድ ትራምፕ ኪየቭ የአሜሪካን ፓትሪዮት የአየር መከላከያ ሚሳኤሎችን ራሷ እንድታመርት ለመፍቀድ ቃል መግባታቸው ለዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ድል ቢሆንም ይህንን ሚሳኤል ለማምረት ኪየቭ 1 ዓመት ሊፈጅባት እንደሚችል የመከላከያ ባለሙያዎች ገልጸዋል። ይህ ደግሞ በየቀኑ የሩሲያን ድሮኖችና ሚሳኤሎች እያስተናገደች ላለችው ዩክሬን እንደ መስቀል ወፍ ክስተት ሆኖባታል። ለዩክሬን ጦር መሳሪያ በመስጠት ከሩሲያ ጋር ግጭት ውስጥ መግባት ያልፈለገችው የሩሲያንም ጥቃት ማስቆም ያልቻለችው አሜሪካ በሩሲያ ላይ አዲስ የተሻሻለ ማዕቀብ ለመጣል መወሰኗ ይፋ ተደርጓል። የአሜሪካ ሴናተሮች በትናንትናው ዕለት ባወጡት መግለጫ በሩሲያ ላይ በተጣለው ማዕቀብ ላይ የተሻሻለውን ሕግ ተግባራዊ ለማድረግ ከትራምፕ አስተዳደር ጋር ስምምነት ላይ መድረሳቸውን እንዳስታወቁ ሮይተርስ ዘግቧል። የሩሲያን የማዕቀብ ሕግ ለማስፈጸም ከትራምፕ አስተዳደር ጋር ስምምነት ላይ መድረሳችንን በማሳወቃችን ኩራት ይሰማናል በማለት የተናገሩት ሴናተሮቹ በዚህ ጉልህ እድገትም በጣም ተደስተናል፣ እናም ሕጉን በቅርበት ተግባራዊ ለማድረግ እንጠብቃለን ሲሉም አስታውቀዋል። የሩሲያና ዩክሬን ጦርነት ለማስቆም አሸማጋይ ሆና ብቅ የምትለው የአትላንቲክ ጦር ቃል ኪዳን ኔቶ አባላትን በአንካራ የምታሰባስበው ቱርክ የሩሲያን የጦር መሳሪያዎች ለአረብ ሀገራት ለመሸጥ ፍላጎት ማሳየቷን አልሞኒተር ዘግቧል። አንካራ ከዚህ ቀደም ከሩሲያ የገዛችውን ኤስ-400 የአየር መከላከያ ጦር መሳሪያዎችን በኢራን ጦርነት እየታመሱ ላሉት ለባህር ሰላጤው ሀገራት የመላክ ፍላጎት እንዳላት ተገልጿል። ከመንግስት ጋር ቅርብ ግንኙነት ያለውን የቱርኩን በሁሪየት ጋዜጣ ዋቢ ያደረገው አልሞኒተር አንካራ ኤስ-400ዎቹን የአየር መከላከያ ጦር መሳሪያዎች ለተባበሩት አረብ ኤሚሬት አሊያም ደግሞ ለኳታር ለመሸጥ እያሰበች መሆኑን ይፋ አድርገዋል። ይህንን የጦር መሳሪያ ወደ ባህር ሰላጤው ሀገራት ለማዘዋወር ቱርክ የሞስኮን ፍቃድ ጠይቃ እንደሆነ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጥያቄው ቀጥተኛ ምላሽ መስጠት አልቻሉም። በመካከለኛው ምስራቅ ላለው ጦርነት ለኢራን የተለያዩ ድጋፎች እንዳደረገች ሲነገርላት የነበረችው ሞስኮ በዚህ ጉዳይ ላይ የምትወስነው ውሳኔ ተጠባቂ እንዲሆን አድርጎታል።